ማስጠበቅ ነው። ቅብብሎችን አሁን ማስቀጠል ነው። ክርስትናን ማስቀጠል ነው። አያጅቦ ውሃ ወደታች እንጂ ወደ ሽቅብ አይፈስም። ትንሽ ቆየና እንዲያውስ የዛሬ ዓመት ምናምን ባብለ ነበር የሰደበኝ። ከዚህኛው ኃጢአት ከበዛበት ዓለም ውጣ ማለት ኃጢአቱን አትስራው። በዓለሙ የሚደረገውን ኃጢአት አትስራ። ከዓለም ኃጢአት ራቅ። ለምን? ወደማታውቀው ሀገር ለመግባት ከፈለክ ያ የማይታወቀው ሀገር መንግስተ ሰማይ በተስፋ የምንጠባበቀው አይደለም። በእርግጥ ለተሸለመው ያስደስታል፣ ላልተሸለመው ደግሞ ያናድዳል፣ ያበሳጫል። እንዴት ነው አንተ ጓደኛ ተሸልሞ አንተ ዝም ብለህ ስትቀር እንዴት ነው የማትደሰቸው? አሁን አንድ አይት ከዚያ መካከል አልተስማማ። የሰማችሁ አይደል? አልተስማማ። አይ ሐሳባችሁ ጥሩ ነው አለ፣ ግን ሲል እንደሚያፈርስባቸው አወቁና ሁሉም ማይበሩ ተንጫጫባል። አላህ ሰውነታችን በስላሴ ስለማቸው ቅዱስ አሐዱ አምላክ አሜን። ለክርስቶስ ስም ክርስቲያን፣ ለወልድ ስም ውሉድ፣ በመንፈስ ቅዱስ ስም መንፈሳውያን ተሰኛችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ እህቶች፣ በአጠቃላይ እዚህ የተሰበሰባችሁ በክርስቲያን በሙሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። በጽጌ ሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት አቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን በሰማይ በመላእክት በመንበረ ጭቃ አዳም በመሰረተ ምድር በካለ ፍጥረት በአንድነቱ በሦስትነቱ ቅዱስ 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 ተብሎ የሚመሰገን ምስጋና የባህሪ የሆነ አምላካችን ጌታ እግዚአብሔር ስሙ የከበረና የተመሰገነ ይሁን። የመላእክት እህታቸው፣ የነቢያት ትንቢታቸው፣ የሐዋርያት መቅደሳቸው፣ የሰማዕታት እናታቸው፣ የነቢያን ምግባቸው፣ የደካሞች ምርኮዛቸው፣ መብልዐ ዘበአማን እውነተኛውን መብል ውስተ ሕይወት ዘበአማን እውነተኛውን መጠጥ ያስገኘችልን ማምላክ ወላዲተ አምላክ ድንግል ማርያም ክብር ምስጋና ለእርሷ ይሁን። በላይሉ መላእክት፣ ውበታይቱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንደናገና መነኮሳት እንደየማዕረጋቸው ክብር ምስጋና ለእነሱ ይሁን። ለአብዕልተ ዝንቱኒ ዓለም አዝዞሙ ከመ ኢይትዐበዩ ወኢይትአመንዎ ለብዕሎሙ ኃላፊ ዘእንበለ እግዚአብሔር ሕያው ዘውእቱ ይሁበነ ኩሎ በብፅሐ ብዕሉ ዘውእቱ ይሁበነ በብፅሐ ብዕሉ ኩሎ ከመ ንትፈሳህ ከመ ይግበሩ ግብረ ሰናየ ኦ ጢሞቴዎስ እቀማይ ጸንተከ ወተጋሃሶሙ ለእሉ እንዳይገብሩ ነገረ ከንቱ እስመ እሙንቱ ስሕቱ ተስፋ ሃይማኖት ጸጋ ምስሌከ። እንደ እግዚአብሔር መልካም ፈቃድ ባለችን የተወሰነች ደቂቃ የምንማማርበት የትምህርታችን ርዕስ ነው። ሐዋርያው ቅዱስ ጳውሎስ እንደጻፈው መልእክቱ አንደኛ ጢሞቴዎስ ምዕራፍ 6 ተራ ቁጥር 20 ላይ እንደሚገኝ አምላካዊ ይሆናል። በዚህ ቅዱሳዊ ቃል አምላካችን እግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። የትምህርታችን ርዕስ አደራህን ጠብቅ የሚል ይሆናል። አሁን ከተናገሩት መካከል አደራህን ጠብቅ ይሰማላ። ምንድን ነው ያሏችሁ? አደራህን ጠብቅ። እንግዲህ ይህንን ቃል ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ አባታዊ ምክሩን የለገሰበት ቃል ነው። በአጠቃላይ እንደዚህ የምናየው የምንማረው
ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደነገረው አደራን ከማይጠብቁ ሰዎች ርቆ አደራን እንዲጠብቅ በጥብቅ መልእክት አስተላልፏል። ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን ከአባቱ የተቀበለውን አደራ እንደጠበቀ ሌላ ሰው ሳይሆን ስራው ይመሰክራል። ስለዚህ በዋነኝነት የትምህርቱ ዓላማ አደራን መጠበቅ ነው። ብዙ አይነት አደራ ይኖራል። ከብዙ መካከል በቻልነው ልክ መጠበቅ ያለብንን መጠበቅ አለብን። ሌላውን አንጠብቀውም ወደ ኋላ እንጥለዋለን ማለት ሳይሆን እንደጊዜው የምንጠብቃቸው እንደተቻለን የምናስቀጥላቸው ይኖራሉ። ከአባቶች የተቀበልናቸው አሉ እና እነሱን መጠበቅ ነው። እሱን መጠበቅ፣ ማስከተል፣ መቀበል፣ አሳልፎ ጠብቆ ደግሞ ማስጠበቅ ነው። መጀመሪያ እንቀበላለን፣ እንጠብቃለን። ከጠበቅን በኋላ ደግሞ እናስተላልፋለን። ስለዚህ ሐዋርያው ቅዱስ ጳውሎስም ለደቀ መዝሙሩ ለጢሞቴዎስ አደራ እንዲጠብቅ ያዘዘው መጀመሪያ እሱ ተቀብሎ አደራውን ጠብቆ ነው ለደቀ መዝሙሩ ደግሞ ሊያስጠብቅ የቻለው ማለት ነው። እና በቅብብሎች ነው እንግዲህ አደራውን መጀመሪያ ከጌታ ከእግዚአብሔር ያገኘውን ከአባቶቹ ያገኘውን እርሱ ጠብቆ ለልጁ ደግሞ ለተማሪው ጠብቅ ብሎ በጥብቅ መልእክት ያስተላልፋል። እና ሲጀምር በመጀመሪያ ጊዜ ቅዱስ ጢሞቴዎስን አደራቸውን የማይጠብቁ ሰዎች በአካባቢውና በጊዜው በዘመኑ ወይም ጢሞቴዎስ በተሾመበት አካባቢ ብዙ አደራቸውን የማይጠብቁ ሰዎች፣ አላስፈላጊ የሆኑ ሰዎች እንደነበሩ መጻሕፍት ያመላክቱናል። በተለይ በባለጸግነቱ ዓለም ያሉ በብልጽግናው ለገንዘባቸው ብቻ ሐሳብ ያደረባቸው ለሀብታቸው ብቻ የሚኖሩ ብዙ ሰዎች እንደነበሩ በጢሞቴዎስ ጊዜ መጽሐፍ ያስተምረናል። አሁን ሲጀምር በመጀመሪያ ጊዜ ለጢሞቴዎስ ከባለጸጎች ጀምሮ ነው ምክር የሰጠው። መጀመሪያው ማለት ነው። አዝዞሙ ለአብዕልተ ዝንቱ ዓለም ከመ ኢይትዐበዩ ወኢይትአመኑ ለብዕሎሙ ኃላፊ። የሚያልፈውን ገንዘባቸውን ብቻ ተስፋ እያደረጉ የሚኖሩትን ሰዎች ምከራቸው፣ አስተምራቸው ነው። ያንን ኃላፊው ገንዘብ ላይ ብቻ ትኩረት እንዳያደርጉ ማለት ነው። ኃላፊው ገንዘብ ላይ ትኩረታቸው እንዳይሆን፣ እዚያ ብቻ ላይ እንዳይሆን፣ ሌላውንም መጠበቅ ያለባቸውን መከተል ያለባቸውን እንዲከተሉ እንዲጠብቁ መጀመሪያውኑ በዚህ በኩል ትምህርት ስጣቸው ብሎ ጢሞቴዎስ ለተሾመበት አካባቢ ምዕመናን ከጌታ ከእግዚአብሔር ሐዋርያት የተቀበሉትን አደራ እንዲጠብቁ እንዲያስተላልፉ መጀመሪያ መልእክት አስተላልፏል። ዘእንበለ በእግዚአብሔር ሕያው ዘውእቱ ይሁበነ በብዛ ብዕሉ ኩሎ። ሁሉን መስጠት በሚቻል በችሎታው ሁሉን በሚሰጠን በእግዚአብሔር ካልሆነ በቀር በሌላ በኩል እንዳይመኩ፣ በሌላ በኩል እንዳይመኙ፣ በሌላ በኩል ተስፋቸው እንዳይሆን አዝዛቸው፣ አስተምራቸው ብሎ መጀመሪያ ነግሮታል። አሁን እያለ ነው እንግዲህ በደረጃ ነው የወረደው። ያዘዘ እየተናገረ እያስተማረ ቀጠለ። የወዲሁን ዓለም ብቻ ሳይሆን የወዲያኛውን ዓለም ተስፋ እንዲያደርጉ፣ በወዲኛው ዓለም ብቻ ሳይሆን በወዲያኛው ዓለም መሰረት እንዲጥሉ። አሁን ጳውሎስ ለቅዱስ ጢሞቴዎስ እያስተማረው እየነገረው ያለ ለደቀ መዝሙሩ መሰረታቸው እዚህ ዓለም ላይ ብቻ ህንፃ መገንባት ወይም እዚህ ዓለም ላይ ብቻ ቢጋር መበገር ሳይሆን እዚህ ዓለም ሲኖሩ ሰማያዊ ቢጋር መበገር። ከመ ይሳርሩ መሰረተ ሰናይ ለዘይመጽእ ዓለም። ለሚመጣው ዓለም ለመንግስተ ሰማይ ለኋለኛው ዓለም ለማያልፈው ዓለም ቢጋር እንዲበግሩ
ሐውልት እንዲያቆሙ፣ መሰረት እንዲጥሉ አዝዛቸው፣ ንገራቸው ነው የሚለው። አሁን ሰዎቹ ቢጋራቸው ሐውልታቸው እዚህ ዓለም ላይ ብቻ የሚቀር ነው። ሰዎቹ እየበገሩት ያለው ቢጋር። ቅዱስ ጳውሎስ ደግሞ ይህንን ነቅፎ ሰማያዊ ቢጋር እንዲበግሩ እንግዲህ እንዲህ ካለው በኋላ ኦ ጢሞቴዎስ እቀብ ማኅፀንተከ፣ ጢሞቴዎስ ሆይ አደራህን ጠብቅ። ጠብቆ እንዲያስጠብቅ፣ ሳይጠብቅ ጠብቁ ማለትም አይችልም። አንድ ሰው ራሱ የማያደርገው ራሱ የማይጠብቀው ራሱ የማይሰራው እናንተ ስሩ ወይም እናንተ አድርጉ ቢል መልእክቱ ተቀባይነት ሊያገኝ ይችላል። ስለዚህ መልእክቱን ሰዎቹ እንዲቀበሉት መጀመሪያ ጢሞቴዎስ አደራ መጠበቅ እንዳለበት ከመምህሩ መልእክት አግኝቷል። ስለዚህ አሁን በአጠቃላይ ምንድነው ለሁላችንም አደራ አለብን። ያ አደራው ደግሞ በቤተ ክርስቲያን ላይ ያለው ሰማያዊ ቢጋር ቤተ ክርስቲያን ላይ ነው ያለው የሚበገረው ቢጋር። ይህ ቢጋር ከጌታ ወደ ሐዋርያት፣ ከሐዋርያት ወደ ሊቃውንት፣ ከሊቃውንት እየቀጠለ እስካሁን ድረስ በቅብብሎች ነው የመጣው። ጌታ ለሐዋርያት፣ ሐዋርያት ለሰለስቱ ምዕት ቢጋር እየበገሩ፣ ያ ቢጋር ምንድነው ሲባል ሃይማኖት ነው። ያ ቢጋር ምንድነው ሲባል መልካም ስራ ነው። ያ ቢጋር ምንድነው ሲባል ሕዝብን በሃይማኖት ማነጽ ነው። ያ ቢጋር ምንድነው ሲባል ያ ቢጋር የተበገረው ሐውልት ማለት ነው የቆመው ያ ምልክቱ የሚተላለፈው ለምንድን ነው ሲባል ለሚመጣው ዓለም፣ ለዚያኛው ለወዲያኛው ዓለም። አሁን እዚህ ዓለም ላይ ያለው ቢጋር እዚሁ ዓለም ላይ የሚቀር ነው። እዚህ ዓለም ላይ የምንሰራው ዓለማዊ የሆነው ስራ ሁሉ እዚህ ላይ የሚቀር ነው። ተሻጋሪ አይደለም፣ የሚተላለፍ አይደለም፣ ለዘመናት የሚቆይ አይደለም፣ ዘላለማዊ አይደለም፣ ሰማያዊ አይደለም፣ መንፈሳዊ አይደለም፣ ጊዜያዊ ነው፣ መሬታዊ። አሁን ይህ ቢጋር ነገ ይፈርሳል፣ የነበረው እንዳልነበረ ይሆናል። ግን በቅዱስ ጳውሎስ አስተምሮ ሰናይ ነው ያለ። እንዲያውም ሰናይ መልካም የሆነ ጥሩ የሆነ ቢጋር ማለት የማይጠፋ ማለት ነው። ቀጣይነት ያለው የማይፈርስ ዘላለማዊነት ያለው ያንን ቢጋር እንዲበግሩ መጀመሪያ እርሱ ቢጋሩን አቁሞ አደራውን እንዲጠብቅ ነው መልእክት ይተላለፈ። ተጋሶሙ ለርኩሳን ለያመጽኡ ነገረ ከንቱ፣ ከንቱ ነገርን የሚያመጡ ወያስየስልዋ ለጽድቅ በሐሰት፣ እውነታውን በሐሰት ከሚለውጡ፣ ከንቱ ነገርን ከሚናገሩ፣ ከንቱ ነገርን ከሚያስተምሩ፣ ከንቱ ነገርን ከሚያስተላልፉ ሰዎች ተከልከል ይላል። ያ ካልሆነ አደራን ጠብቁ፣ አደራ ማስጠበቅ አይቻልም። አሁን አደራን ለማስጠበቅ አደራን ለመጠበቅ መጀመሪያ እውነትን በሐሰት ከሚለውጡ ከንቱ ነገርን ከሚያደርጉ ሰዎች መራቅ አለ ማለት ነው። ይህ ካልሆነ ቢጋሩን በግሮ የበገሩትን ቢጋር ማስጠበቅ አይቻልም። ስለዚህ አሁን እኛ በሩጫ ላይ ነው ያለነው አይደል? ወጣቱ ሩጫ ላይ አይደለም ያላችሁ ነው? ደክማችኋል ሩጣችሁ እንዴት አትሮጡም? ትመስሉም ሲያዩችሁ ስዘባሉት ነው አትሮጡ። ወጣት ናችሁ፣ ሩጫ ላይ ነው ያለን። ሁላችንም ሯጭ፣ የሚቀድመው እግዚአብሔር ነው የሚያውቀው። አሁን ምናልባት ሩጫው ለኳስ ጨዋታ ይሆን፣ ለውድድር ይሆን፣ ለሽልማት ይሆን፣ ሁላችንም እንሮጣለን። ገና በሩጫ ላይ እንግዲህ ሐዋርያው ቅዱስ ጳውሎስ ብቻ ነው ሩጫዬን ጨርሻለሁ ብሎ በመጽሐፍ ቅዱስ ሩጫውን ያልጨረሰ ጢሞቴዎስ ሩጫውን እንዲጨርስና ሌሎችም ሰዎች ሩጫቸውን እንዲጨርሱ አስተምሯል ቅዱስ ጳውሎስ። አሁን ለጢሞቴዎስ ብዙ ትምህርት ነው ያስተማረው። በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር 7 ላይ ተመልክታችሁት ከሆነ ሰናየ ገድለ ተጋደልኩ በሃይማኖት በሬኒ ፈጸምኩ ሃይማኖቴን ያጠብኩ እንከሰ ጽኑ ሊታፊ ለጽድቅ ዘያሴኒ ተለተ እግዚአብሔር መኮንነ ጽድቅ።
ወአኮ ለባሕቲቱ አላ ለኩሎሙ እንዳያፈቅሩ ምጽአተ ዚአሁ አስተፋጥን ትምጻእ ኀቤ ይላል። እኔ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ነገር ግን አንድ የቀረኝ ነገር አለ። ያ የቀረው ነገር እዚህ ዓለም ላይ የበገረው ቢጋር የሚያወርሰው የሚያቀዳጀው ሰማያዊ ተክሊል። አሁን ቅዱስ ጳውሎስ ሃይማኖቱን ጠብቋል፣ መልካሙን ገድል ተጋድሏል፣ ሩጫውን ጨርሷል። ሩጫ ለሚሮጥ ለሚመለከተው ለደቀ መዝሙሩ ለጢሞቴዎስና ለሌሎቹ ደቀ መዛሙርት ሩጫውን አስረክቧል። እሷም መጨረሻ ላይ ነው ያለች። ያችን አንድ ነገር ብቻ አጠብቃለሁ፣ ሩጦ ያቸነፈበት፣ ታግሎ የጣለበት፣ ሩጦ የቀደመበት፣ ተጋድሎ ድል የነሳበት፣ ገጥሞ ያቸነፈበት የሚሰጠው የሽልማት ዘውድ ሰማያዊ አክሊል አለ። ቅዱስ ጳውሎስ አሁን ባደረገው ሩጫ፣ በሮጠው ሩጫ፣ በተጋደለው ገር እዚህ ዓለም ላይ በደረሰበት መከራ፣ እዚህ ዓለም ላይ በሮጠው ሩጫ፣ እዚህ ዓለም ላይ ባደረገው ነገር በሙሉ ተሸላሚ። እየሰማችሁ ነው? ምንድን ነው ያሏችሁ? መሸለሙ ያስደስታችሁ? ከእናንተ መካከል አሁን አንድ ሁለት ሰው ቢሸለም አዳራሹን ታናዋውጡት ነው። መሸለም አያስደስትም? ያስደስታል? አያስደስትም? በእርግጥ ለተሸለመው ያስደስታል፣ ላልተሸለመው ደግሞ ያናድዳል፣ ያበሳጫል። እንዴት ነው አንተ ጓደኛ ተሸልሞ አንተ ዝም ብለህ ስትቀር እንዴት ነው የማትደሰቸው? አሁን ሐዋርያው ቅዱስ ጳውሎስ ሽልማት እንዲሸለሙ እያጓጓቸው ነው። የሚሸለም ደግሞ ሩጦ የቀደመ ነው። አሁን ጳውሎስ ሩጬ ቀድሜያለሁ ነው። ስለቀደመ ነው የሚሸለመው። ያን የቀደመበትን የሮጠበትን የልፋት ዋጋ የሚሸለምበት ደግሞ ጊዜ አለው። ያችን ሰዓትና ያችን ጊዜ እየጠበቀ ነው። ስለዚህ አሁን እኛ ሩጫ ላይ ነን እንላችሁ የፈለው እነ ቅዱስ ጳውሎስ እንደነገሩን እንዳስተማሩ አባቶቻችን እንደነገሩን ክርስትና ሩጫ ማለት ደግሞ በሩጫ ውስጥ የሚገኝ ጸጋ። ሩጠን በማቸም እዚህ ዓለም ላይ ብዙ የምንሮጠው የምንታገላቸው ሩጠን ልንቀድማቸው የሚገባ ታግለን ልንጥላቸው ልናቸንፋቸው በታች ልናደርጋቸው አደራችን እንድንወጣ የተሰጠን የመሮጥ ክህሎት አለ። አደራ ሩጫ ሲባል ከዚህ ተነስቶ ዩኒቨርሲቲ ድረስ መሮጥ አይደለም። ሩጫ ማለት ሃይማኖትን ማስጠበቅ፣ ትውፊትን ማስጠበቅ ነው። ቅብብሎችን አሁን ማስቀጠል ነው። ክርስትናን ማስቀጠል ነው። አሁን አባቶቻችን በሩጫ ውስጥ ብዙ እንቅፋት ገጥሟቸዋል። አሁን ሲሮጡ እንቅፋት አለ አይደል? ብዙ ነገር አለ። አሁን በሩጫ ውስጥ ብዙ ድካሞች አሉ፣ ብዙ ውጣ ውረዶች አሉ። ሯጩ የሚሸለመው እኒያን አጠቃላይ በዚያ በሩጫ ውስጥ የገጠመውን እንቅፋት በሙሉ ድል ነስቶ ነው የሚሸለመው። አችንም በሩጫዎቹ መካከል ከገጠመው እንቅፋት መካከል በአንዷ እንቅፋት ቢሰነካከል ሽልማቱን ያገኛል አያገኝም? ያገኛል? አያገኝም? ግን ያን የገጠመውን ችግር ሁሉ ችግር ሳይ ሩጫውን ከተወጣ ካለፈ ምን ያገኛል? ሽልማት ያገኛል። ደክሟል፣ መከራ ተቀበለ። ስለዚህ አሁን እየታዘዝነው ያለ በዚህ ልክ ነው። አሁን እኛ እንዴት እንሩጥ፣ እንዴት እናስከትል፣ እንዴት እናስጠብቅ፣ አደራ እንዴት ይጠበቅ፣ የአባቶቻችን ያቆዩን እምነቱ፣ ሃይማኖቱ፣ ስርዓቱ፣ ትውፊቱ፣ ዶግማው እንዴት ይቀጥል ነው። ይህ ለሁላችንም ጥያቄ ነው። አሁን ክርስትና ሲባል ማጨብጨብ፣ መዘመር፣ መዝለል፣ መማር፣ መስማት ብቻ አይደለም። ይሄ አንዱ ነው። መጀመሪያው ሰው ይዘምራል፣ ሰው ይጸልያል፣ ሰው ይሰግዳል፣ ሰው ይጾማል፣ ሰው ይማራል።
ለጎን የሚደረጉ ነገሮች አሉ። ዛሬ እኛ እየተማርን ነው፣ ተሰብስበናል፣ ስንዘምር ነው የቆየ ነው። ዝማሬው ብቻ አዳኝ አይደለም። ወንጌሉ ብቻ አዳኝ አይደለም። ቅዳሴው ብቻ አዳኝ አይደለም። ኪዳኑ ብቻ አዳኝ አይደለም። ጸሎቱ ብቻ አዳኝ አይደለም። አድንም ስላችሁ ምን መናፍቅ መጣብን አትሉ። እናንተ እንደዛ ነው የምትደሩት አይደል? እንደዛ ነው ማለት አይደለም። መማር በራሱ ብቻውን ያድናል። ስራ ከሌለበት በቅዳሴው ውስጥ ያለው ጣይ፣ በጸሎቱ ውስጥ ያለው ጣይ፣ በትምህርቱ ውስጥ ያለው ጣይ ከሌለ ካልተቀበልነው፣ ካልሸመትነው፣ ገንዘብ ካላደረግነው በመስማት ብቻ የጸደቀ የከበረ ሰው የለም። በሐሳብ በአይነ ጸጋ የሆነ አይደለም ሳይሰራ፣ በምኞት በአይነ ጸጋ የሆነ በመስማት ብቻ ያወቀ። ሁሉም ነገር የሚሆነው ከመስማትና ከማየት ጋር ያየነውና የሰማነውን መልካም ነገር ሙሉ ወደኛ ወደ ህይወታችን ስናስገባው። ስለዚህ አባቶቻችን ከመምህሮቻቸው ተማሩ፣ ተረዱ። በተማሩት ልክ ነው በሚያስተምሩት በሚማሩት። እኛ እንማራለን፣ እናስተምራለን። የምናስተምረው የምንኖረውን ሳይሆን ማንኖረውን ነው የምናስተምረው። ያ የምንሰማው የተማርነው የምንኖረው ነገር አይደለም። በመስማት ብቻ ነው ያለው። አሁን አትስረቅ፣ አትቀማ፣ አታመንዝር የተለያየ ነገር ይባላል። ግን የሚሰርቅም ይህንን ቃል የሚማር ሰው፣ የሚዘሙትም ይህንን ቃል የሚማር ሰው፣ የሚገልም ይህንን ቃል የሚማር ሰው። ይህ ሰው ምናልባት በመማሩ ብቻ የሆነ ነገር ሊያገኝ ይችላል። በመስማቱ ብቻ አያገኝም። ከመስማት ጋር የሚሰሩ ስራዎች እየተላለፈው ያለ የቤተ ክርስቲያኗ መልእክት አባቶቻችን ቅዱሳን እነ ቅዱስ ጳውሎስ ሲያስተምሩ ሲነግሩ ከጌታቸው ከእግዚአብሔር የተማሩትን የሰሙትን ያንኑ በመተግበር ፈጣሪያቸው ጌታቸው ያስተማራቸው አድርጉ አሳይቶ አድርጉ ነው። እነሱም ሲያስተምሩ እያደረጉ እያሳዩ ሲያሳዩ አይደል። በክርስትና ሕይወት የኖሩ አባቶቻችን ስናመሰግናቸው፣ ስናነሳቸው፣ ስንጠራቸው የሚያስጠራቸው ስራቸው እንጂ ዛሬ አናውቃቸው። ትናንትና በአካል አልተገናኘንም። ትናንትና አብረን አልኖርም። ትናንትና አብረን አልተማርንም። ትናንትና አብረን አልዘመርንም። ትናንትና አብረን አልዘከርንም። ትናንትና ከእነ አብርሃም ጋር እንግዲህ አልተቀበልንም። ትናንትና ከሐዋርያት ጋር ወንጌል ለማስተማር አልሄድንም። ትናንትና ከሐዋርያት እግር ስር ቁጭ ብለን ወንጌል አልተማርንም። ግን እነሱ የተናገሩት፣ እነሱ ያስተማሩት፣ እነሱ የሰሩት ስራ በሙሉ በቅብብሎሽ እኛ ላይ ደርሷል። አደራን በማስጠበቅ በመጠበቅ። ስለዚህ ትናንትና የሰሩት ስራ ሰዎቹ ሳይሆን ቁጭ ያለው የተቀመጠው የተጻፈው ስራ ምስክራቸው። ስለዚህ ትናንትና አምላካችን ጌታ እግዚአብሔር ለሐዋርያት አስረከበ፣ ሐዋርያት ለሚቀጥለው አስረከበ። ትናንትና አልነበርም፣ እኛ በቅብሎሽ ነው የተረከበ። ትናንትና ጌታ እግር ስር ቁጭ ብለን አልተማርንም፣ እግዚአብሔር በአካል አላየንም። ዛሬ ግን በሰራው ስራ በመጽሐፍ ቅዱስ እውን በሆነ መልኩ አይተነዋል፣ እያየነው ነው። አባቶቻችንም ጌታን ሳያዩት አብረው ሳይበሉ ሳይጠጡ በላን ጠጣን እያሉ ነው የተናገሩት፣ ግን አልበሉ። ለእነሱ ሃይማኖቱን ያስረከቧቸው ከጌታ የተቀበሉትን የተማሩትን ትምህርት ያስረከቧቸው አባቶቻቸው እነሱን ማለት ስለሆነ በሐዋርያት በኩል ነው በልተናል ጠጥተናል እያሉ እንደ ሐዋርያት አንድ ሆነው የሚናገሩ ማለት ነው። ስለዚህ አደራ መጠበቅ በቤተ ክርስቲያን የመጀመሪያው ትልቁ ስራ አደራ መጠበቅ። ሁሉም የሚኖር ቤተ ክርስቲያኗ ባለችበት በነበረችበት የምትቀጥለው የምትኖረው አደራ ሲጠበቅ፣ አደራ እየፈረሰ አደራ ሳይጠበቅ አደራ እየተበላ ቃል እየተበላ የሚሆን ነገር የሚስተካከል ነገር የለም። አንዱ አደራ ሲያፈርስ አንዱ የሚጠብቅ ከሆነ አንዱ የሚሰራውን አንዱ ያፈርስበታል። ስለዚህ እንደ ክርስትና ተስማምቶ
ተግባብቶ አደራን መጠበቅ፣ ከማስጠበቅ በፊት መጠበቅ። ስለዚህ አሁን የኛ ትልቁ ድርሻ መጀመሪያ ራሳችን አደራ መጠበቅ። አሁን ሩጫ ላይ ያለን ወጣቶች ብያቸዋለሁ፣ እህቶች በተመሳሳይ ትናንትና አባቶቻችን የሚገባቸውን አድርገዋል። ከሚገባቸውን በላይ ራሳቸውን ሰውተው ነው ያለው። ዝም ብሎ አይደለም። አሁን እኮ እነ ቅዱስ ጊዮርጊስ ሌሎቹ አባቶቻችን ያው ወዲያና ወዲህ እያሉ እየዘለሉ እያጨበጨቡ አይደለም፣ እየበሉ እየጠጡ ደስ እያላቸው አይደለም ክርስትናውን ያስተላልፋሉ። ደማቸው እየፈሰሰ ስጋቸው እንደ ሽንኩርት እየተከተለ ነው። አደራን ማስጠበቅ እኮ በዚህ ልክ ነው የሚሆነው። በሃይማኖት አበው አንድ ሊቅ እንዲህ ብለው ይናገራል። አባ ገብርኤል የሚባለው የእስክንድርያው ሊቀ ጳጳስ በምዕራፍ 94 ላይ ከቁጥር 22 ጀምረው እንዲህ ብለው ይናገራል። ወለእመ ተአዘዝነ ንእመን በህላዌ ስዱ ከማሁ አዲ አቀሙ ለነ አሐደ ላዌ ስዱ ወቃለ እሉ አበውን አነብብ ወደ ተስፋሆሙ ንሴፉ ዛቲ እምነትነ ወዛቲ ትምህርትነ ባቲ ነሐይ ወባቲ ንመውት ወባቲ ንትነሳ በፈቃዱ ለእግዚአብሔር። እኛ አባቶቻችን በአንድ አካል ሰው በሆነ በእግዚአብሔር እንድናምን እንዳስተማሩ እንደዚሁ ያስተማሩን እንጠብቃለን፣ እንቀበላለን። ማን ያስተማረን ያልኋችሁ? አባቶቻችን ያስተማሩን። አባቶቻቸው ሐዋርያት ናቸው። ከሐዋርያት ደግሞ ከጌታ ወደ ሐዋርያት ነው የመጣ ብያቸዋል። አሁን ከሐዋርያት ወደ እነዚህ አባቶች ደርሰዋል። አሁን እኒህ አባቶች ሐዋርያት የሞቱለትን ሐዋርያት ያስተማሩትን ትናንትና የነገሩን ቃል እንጠብቃለን፣ እንማራለን፣ እናስተምራለን ማለት ትናንትና ሐዋርያት ያስተማሩን ወቃለ እሉ አበውን አነብብ አባቶች ያስተማሩትን ትምህርት እናስተምራለን። አባቶች ከዛ ውጭ አይደለም። አባቶች ያስተማሩን ሐዋርያት የነገሩን ሐዋርያት ያስተማሩትን ከጌታ ወደ ሐዋርያት የተላለፈው መሰረቱ ጌታ እግዚአብሔር በሆነ ትምህርት የተማርነው ዛሬም ደግሞ ሐዋርያት ለኛ ያስተማሩትን እሱን እናስተምራለን። ወቃለ እሉ አበውን አነብብ ወለ ተስፋሆሙ ንሴፉ የእነሱንም ተስፋ እናደርጋለን፣ እንማራለን። የእነሱን ከተማርን በኋላ ደግሞ የእነሱ ተስፋ የኛ ተስፋ ነው። የአባቶቻችንን ተስፋ አደራን ማስጠበቅ ተስፋ መንግሥተ ሰማያት ነው። ይህ የማን ተስፋ ነው? የአባቶቻችን ተስፋ ነው። በሃይማኖታቸው አለ፣ በስራቸው አለ፣ በትምህርታቸው አለ፣ በተስፋቸው ዛቲ እምነትነ ወተስፋ ይህችም ደግሞ ሃይማኖታችን ተስፋችን ሃይማኖታችን ነው። ባቲና ሀዩ የምንኖረው በእሷ ነው። በማን ነው የምንኖረው ነው ያልኋችሁ? ምንድን ነው? በማን ነው የምትኖሩት እናንተ? በአባዬ በማየ በማን ነው የምትኖሩት? በእግዚአብሔር አይደል? የምንኖረው በዚያ ነው። አባቶቻችን ከእግዚአብሔር በተቀበሉ በዚያ ሃይማኖት ነው የምንኖረው። አንተን የሚያኖር የከሌ አይደለም፣ አባዬ እማዬ አይደለም፣ ወይም ያ ባለስልጣኑ ወገን አይደለም፣ ወይም እዚህ መሬት ላይ ያለው የሚመራ አካል አይደለም። ያለው እርሱም እንደኛ አንዱ ኗሪ። እኛ የምንኖረው በዚያ መንገድ የሚያኖረን እግዚአብሔር ነው። የምንኖርበት ደግሞ ዓለሙ ሃይማኖት ነው። ዓለም መሬት ነው፣ ሃይማኖቱ ደግሞ ሃይማኖት ነው። ስለዚህ ማንም ሰው የሚኖረው በዚህ ነው አለ። ያ ማለት እኛ ያመንነው የምንኖር ተስፋ መንግሥተ ሰማያትን ለመውረስ በዚህ ሃይማኖት ነው። በዚህ ሃይማኖት ያልሆነ ሰው እዚህ ምድር ላይ አይኖርም ማለት አይደለም። ለዚህ ምድር አይደለም አሁን እየተናገረ ለዚያኛውና ለወዲያኛው ነው እየተናገረ እንኖራለን ካለ በኋላ መኖር ብቻ አይደለም፣ ባቲ ንመውት እንዲያውም እንሞታለን። በእሱ ነው። በየትኛው ነው እንሞታለን ያለ? አባቶቻችን ባስተማሩን አይደለም። ምንድን ነው ፈራችሁ?
ነው ትሞታላችሁ? ከባድ ጥያቄ መጣ። ትሞታላችሁ? ለምን ሞት ይላል አሁን በየውስጡ ሁሉ እውነታችሁ ነው። ለምን ትሞታላችሁ? ትሞታላችሁ? አትሞቱ? አቤቱ እግዚኦ በሉና እንሞታለን። አሁን ከዚህ ስትወጣ ሌላ ድምፅ ብትሰማ አትገኝም። እንሞታለን እንደው እንፈራለን ብትሉ አይሆን ብትሉ አላስገደሉም። ውሸት ነው። አሁን እያንዳንዱ በሃይማኖቱ እዚህ አዳራሽ ውስጥ ያለው ሰው ብቻ በሃይማኖቱ ሟች ከሆነ ቤተክርስቲያን ለማስቀጠል እጅግ ቀላል ነው። እውነት ለመናገር እጅግ ቀላል። አሁን ባቲን መውታለ ደስ የሚለው ግን እኛ እየፈራን ነው እንጂ ሙተን ብቻ ደግሞ አንቀርም ነው ያለ። ደስ አይደል? ሙተን ምናምን ማለት አንቀርም፣ ሙቶ መቅረት የለም። ባቲን አዩ ወባቲን መውት ካለ በኋላ መጀመሪያ እንኖርባታለን ማለት እንሰራታለን፣ ተገብራታለን። ወባቲን መውት ማለት ደግሞ እሷን መስክረን እሷን ተናግረን በሃይማኖታችን እንሞታለን። ከሞትን በኋላ ግን ሙተን አንቀርም። ባቲን አዩ በፈቃዱ ለእግዚአብሔር፣ በእግዚአብሔር ፈቃድ ደግሞ እንነሳለን። ወባቲን እንነሳለን። በማን ፈቃድ እንነሳለን? በእግዚአብሔር ፈቃድ። በእግዚአብሔር ፈቃድ ትኖራለህ፣ በእግዚአብሔር ፈቃድ ትማራለህ፣ በእግዚአብሔር ፈቃድ ታስተምራለህ፣ በእግዚአብሔር ፈቃድ ትጠብቃለህ፣ በእግዚአብሔር ፈቃድ ታስጠብቃለህ፣ በእግዚአብሔር ፈቃድ ትኖራለህ፣ በእግዚአብሔር ፈቃድ ትሞታለህ፣ በእግዚአብሔር ፈቃድ ትነሳለህ፣ በእግዚአብሔር ፈቃድ ተስፋ መንግስት። እንደዚህ ነው። ስለዚህ አባቶቻችን በዚህ ሁሉ መከራ አልፈዋል። ያ ደግሞ አይደለም በቃላቸው ተናግረው አስተምረው ብቻም አይደለም በሐሰት ምስክርም ተቋቁሞባቸው ሙተዋል። የሐሰት ምስክር የተቋቋመው እንደ ትምህርታቸው፣ እንደ ቅድስናቸው፣ እንደ አባትነታቸው ሌላ አካል ስለሆኑ አይደለም፣ ስለተሳቱ አይደለም፣ ስለዘረፉ አይደለም፣ ስለሰረቁ አይደለም። ያን ሁሉ መከራ የተቀበሉ የሚቀበሉ ምን ለማድረግ ነው? ምን ለመስራት ነው? ለምንድን ነው ከተባለ ለመጠበቅ፣ ለማስጠበቅ። እኔ ከሚገርመኝ ሁሉ በሃይማኖት አበው ቅዱስ አትናቴዎስ የሚባሉ አባት እስክንድርያ ሊቀ ጳጳስ በኒቅያ ጉባኤ ወንድ ፍጡር ነው በሚል ክህደት የተነሳ አርዮስ የሚባለውን አካል ከማውገዙና ከመቃወሙ ከዚያም አልፎ ደግሞ ጸሎተ ሃይማኖት የሚባለውን የሃይማኖት ትምህርት በጥብቅና በትጋት በጭካኔ ከማስተማሩ የተነሳ በአራት ወንጀሎች ተከሷል። በስንት ወንጀሎች አልኳችሁ? በአራት ወንጀሎች። እንግዲህ ሲሻኝ ጢስ ወጋኝ ነው የሚባል አይደል? እንደዚያ የሚል ቋንቋ ታውቃላችሁ? ሲሻኝ ጢስ ወጋኝ። ከቆስጠንጢኖስ ጋር በተጣላበት ከንጉሱ ጋር በተጣላበት ወቅት አትናቴዎስን ለማሳደድ፣ ቤተክርስቲያንን ለማፍረስ፣ ምዕመናንን ተስፋ አልባ ለማድረግ፣ በጎችን ለመበተን፣ መንጋውን ለማሳደድ፣ መንጋውን ለማጥፋት እረኛውን መጀመሪያ ማጥፋት ይገባልና ከንጉሱ ከቆስጠንጢኖስ ጋር ፊት በተዘዋወሩበት ዘመን ይሄ ነው ባልተባለ በሐሰተኛ በአራት ወንጀል ከሰሱ። የመጀመሪያው ወንጀል የእስክንድርያው ሊቀ ጳጳስ አትናቴዎስ ስልጣኑን ተጠቅሞ የአንዱን ካህን እጅ ቆርጦ ያሟርትበታል የሚል የሰማችሁ ነው። ሁለተኛው ደግሞ አንድ ሴት በገንዘብ ገዝተው ሴትና ገንዘብ ችግር የሰማችሁ ነው አይደል? የት ማትወዱ ነው የምትመስሉ ለማለት ማስተርባ ስለለም ይሁን ችግር የለም። እኔም እወዳለሁ ገንዘብ ማይወዳል አትወዱ ምናምን አረቄ በምትጠጣ ሻይ ቡና በምትጠጣ ትወዳለህ። በሴትም አትፍረዱ። እንዲያው አሁን ሴቶች ዕዳ ገብተዋል። ገንዘብ ወዳጅ አቤት ከሰው ኪስ እያወለቀ አንተ ሴት ገንዘብ ወዳጅ ስለማትወድ ነው አንተ የሰው ኪስ የምታወራ። ሁሉም ይወድ
ግን ያው በሴቶች ይጸናል ስለተባለ ነው ይገርማል። እና በገንዘብ ገዝተው አንዷን ሴት አይ ድንግልና ያን አሳጥቶኛል ሲሆን ነው ከእግዚአብሔር ጋር የሚነጋገር ቅድስና ያለው ንጽህና ያለው ትልቅ አባት እግዚአብሔር የሚያነጋግረው ቢጸልይ ጸሎቱ የሚሰማ ምን አይደለም ሰው መልአክ የሚፈራውን አባት ተደፈሩ ብላ በገንዘብ አንድ አቀረበ። አንድ ሴት ገንዘብ ገዝተው ሁለተኛ አንዱን ካህን ስልጣኑን ተጠቅሞ በተመሳሳይ ቤተ መቅደስ ላይ ሳለ ደብድቦ የቤተ መቅደሱን መጻሕፍት አቃጥሏል። የቤተ ክርስቲያን መጻሕፍት አትናቴዎስ። አራተኛውና መጨረሻው ወደ ንጉሡ ሀገር ወደ ቁስጥንጥንያ ስንዴ እንዳይጫን ከልክሏል። ቀለብ እንዳይመጣ እየሰማችሁ ነው አይደል? በዚሁም ጋር ተያይዞ ደግሞ በንጉሡ ላይ ላመፁ ሽፍቶች ልብስ ቀለብ ይሰጣል። አሁን አትናቴዎስ ከአራቶቹም አንዱ ነው። አሁን ቅድም ሰምታችኋል። ለይመይጥዋ ለጽድቅ ለያሴስልዋ ለጽድቅ በሐሰት ጽድቅን እውነታን በሐሰት የሚለውጡ ስም ነበር። የተደረገውን ትተው ያልተደረገው ግን የሚገርመው ነገር እግዚአብሔር ከዚያ አባት ጋር ስለነበረ ቤተ ክርስቲያን የበለጠ ምስክርነቷ እንዲጸና አዎንታዋ እውነትነቷ ምስክርነቷ እንዲቀጥል እንዳልተሳሳተች ለብዙዎች አስተማሪ ለማድረግ እግዚአብሔር ከዚያ አባት ጋር ነበር። አሁን ያ ተገድሎ ገድለህ በእጁን ታማርትበታለህ ያሉት ያ ቄስ ከጉባኤው መካከል አብሮ ተቀምጧል። እግዚኦ ነው ቄሱ እኮ አብሮ ተቀምጧል። ሞተ የተባለው ሰው ግን ምን አይነት ሰው ነው? ባይሆን የሞተ ሰው እንኳን አይጠሩ። ጅልነታቸው ተመልከቱ። አሁን እኮ ብዙ የሞቱ ሰዎች ይኖራሉ። ያን ሰው አትናቴዎስ ነው የገደለው ቢሉ ያቅር ነበር። ቄሱ አብሮ ተቀምጦ ገድሎ በእጁ ያማርትበታል ነው የከሰሱት። አሁን መልስ ስተባለ ተነሳ። እግዚአብሔር ያቀበለውን ተናገረ። አይ ገደለው የምትሉኝ ቄስ አብሯችሁ ከእናንተ ጋር ተቀምጧል። እጁን ቆርጠህ ታማርትበታለህ የምትሉኝም ሁለት እጅ ነው ያለው ይዋለ ምናልባት ሶስተኛ እጅ አለው እንደሆነ የምትሉኝ እግዚአብሔር ሶስተኛ እጅ አልፈጠረም። ሴቷ ደግሞ መካከል ላይ ገብታ ቆማለች። ይህ ሁሉ ቀውስ የሚሆነው በሃይማኖት ነው። ይህ ሁሉ ችግር ይህ ሁሉ መከራ የሚደረገው በሃይማኖት ነው። አትናቴዎስ የሚባለውን እችን ሴት አይደለም ከእርሷ ጋር በምንጣፍ ሊገናኝና አይደለም አስገድዶ ሊደፍር ይቅርና መልኳን ያውቃት እሷም አታውቀው። ጢሞቴዎስ የሚባለው የአትናቴዎስ ተከታዩ ኤጲስቆጶሱ ብድግ አለና ጉባኤው መካከል እንዲህ እውነቱን ተናገሪ እስቲ እኔ አንቺን ልደፍርሽ ይቅርና በመልክ እንኳን አውቅሻለሁ። ማን የሚባለው ነው ያልኋችሁ? ጢሞቴዎስ። ደፋሪው ማን ነው? አትናቴዎስ። አዎ አንተ ነህ። ኧረ ተው ሴቶች፣ ኧረ ተው አንድትዘን። አሁንም እኮ ይህ ነገር አለ እንደቀጠለ ባይሆን ያጠፉ ሰዎች ያደረጉ ሰዎች ሊከሰሱ ጥፋታቸው ግን አንተ ነህ አፈሩ። ከዚህ በኋላ ምስክሮቹ በአጠቃላይ ቀጠሉ። ያ ተደበደበ የተባለው ቄስም በሀገር እንዳልነበረ ተመሰከረ። እዚያው እንኳን ሊደበደበ ይቅርና ሀገር ላይ ማለት ያ ወደ እስክንድርያ ስንዴ እንዳይሄድ ከለከለ የተባለው ማሰብ ነው ተጣራ። መጨረሻ ላይ ግን በተለይ ይህች ሴት አንተ ነህ ብላ ጢሞቴዎስ ላይ አይኗን ስታፈጥ ስላፈሩ ጢሞቴዎስ ላይ አትናቴዎስ ላይ አደጋ ለማድረስ ሲነሱ ጸጥታ አስከባሪ አካላት አትናቴዎስ ናት። ይሁንም እንጂ ምክንያት ተገኘም አልተገኘ በአትናቴዎስ ላይ ፍርድ ቅጣት ይገባዋል ስለተባለ አትናቴዎስ ያለ ወንጀሉ ቢያቸንፍም ቢያጠቃም ቢረታ ተጋዘ፣ ተወሰነ፣ ታሰረ፣ ከስልጣኑ ተሻረ። በዚህ መልክ ነው። አሁን አባቶቻችን ይሁን እንዲያው ቀላሉ ከዚህ የበለጠ አደጋ የደረሰባቸው ችግር የደረሰባቸው ለማስጠበቅ ለመጠበቅ ብዙ መንገድ የተጓዙ
እጅግ ቀዳሚ የሆኑ ሯጭ የሆኑ ድካሙን ድካም የማይሉት ለሃይማኖታቸው የሞቱ ብዙ አባቶቻችን አሉ። ከነዚያ መካከል አንዱን ለማንሳት ነው። ስለዚህ ያለ ምክንያት ሰውየው ስለተፈለገ ያው እርምጃ ተወሰደ። ከብዳለ የውሻውና የጅቡን ነገር ታውቁታላችሁ። አሁን እኮ እኛ የውሻውና የጅቡ ነገር ነው ገር አትናቴዎስን የገጠመው ያ ታውቁታላችሁ። ታሪኩ አታውቁትም? ውሻውና ጅቡ ውሃ ለመጠጣት ይወርዳሉ ወደ ወንዝ። ውሻው ገና በምክንያት ይበላኛል ብሎ ከጅቡ ምክንያት ለማምለጥ ከጅቡ በታች ወርዶ ውሃ መጠጣት ጀመረ። ጅቡ አለፈና በታች ጠጣ ጀመረ። ይወጣ የስቃይ ዘመን እኮ። ውሻው ደግሞ አሁን ወረደና በታች መጠጣት ጀመረ። ጅቡ ወደ ታች ሲወርድ ውሻው መጠጣቱን አቆመና በላይ አሁን ታች ወረደ። ከዚያ ታች እየጠጣ እያለ ጅቡ አማራጭ የለውም አደፈረስብኛ ነው። አሁን ወደ ላይ ነው የሚሄደው። ነው ተመናገር የሚያደፈርስ እኮ ጅቡ ነው። አሁን አደፍራሽ ጅቡ ተከሳሽ ውሻ። መክሰስ የነበረበት ማን ነው? ቅሬታ ማቅረብ የነበረበት ማን ነው? ቡችማ ምን አቅም አለ? ለጅብ ነው ጊዜው። አታደፍርስብኛ ነው። አያጅቡ ውሃ ወደ ታች እንጂ ወደ ሽቅብ አይፈስም። ትንሽ ቆየና እንዲያውስ የዛሬ ዓመት ምናምን ባብለ ነበር የሰደበኝ። ምክንያት ላይ የተፈለገው አይደል? ለማጥፋት ለመብላት ጅቡ ተርቧል። ግን እኮ ጅቡ ጉልበቱን ተጠቅሞ መብላት ይችል ነበር። ይሄን ታዲያ የሚያሰቃየው ምክንያት የሚያበዛበት ነው። የዛሬ ዓመት ምን አባን ያለኛል። ውሻው ደግሞ ከተወለደ 1 ዓመት ሳይሆን 6 ወር ነው። እኮ ትናንትና ያልነበረውን ሰው ዛሬ ላይ ትናንትና እንዲያደርገኛል። ትናንትና ያላደረገውን አትናቴዎስ ትናንትና እንዲያደርጋል እኮ ነው። ትናንትና ያልተሰራውን ዛሬ በአንድም በሌላ ምክንያት እንዲያደርጋል። ውሻው 6 ወር ነው ገና መጣው። ይሄ በጣም ነው የተሰጠ መለሳ ነው። ውሻው አያጅቦን እኮ ከተወለዱ ገና 6 ወር ነው አሉ። በክርክር ባትቻል ዝሮ መበላቱ አይቀርም። ማና መጨረሻ አይቀርም መበላቱ። አንድ ትከራከር ምን ብትል መበላቱ አይቀርም። ሰዎቹ የሚፈልጉት የሆነም ያልሆነም ይሁን ምክንያት ብቻ ነው። አንተን ለማጥፋት አንቺን ለማጥፋት ምክንያት ብቻ ነው። ስራውን ልትሰራው አሰብ ይላል። ከዚህም በኋላ ውሻውን መለሳለና ድሮም እኮ ተረቱ ሳያመካኙ የሚብሉኝ ነው የሚለው ውሻው። በቃ ብላኝ ዝም ብላ ለምን አቅማለ አይወጣ ያመልጥ። ስለዚህ አባቶቻችን በምክንያትም ያለ ምክንያትም እኛ ባለንበት ዘመን በምክንያትም ባለ ምክንያትም አባቶቻችን ግን በአጠቃላይ የሞቱት የተገደሉት ያለ ምክንያት። እኛ ባለንበት ዘመን ቅድስናውም ያንተ አለው፣ ንጽህናውም ያንተ አለው፣ ጾሙ ጸሎቱም ያንተ አለው፣ ሃይማኖት መጠበቁም ማስጠበቁም ያንተ አለው፣ ለቤተ ክርስቲያን ተቆርቋሪነቱም ያንተ አለው፣ ማስቀጠሉ መቀጠሉም ያንተ አለው፣ መግባባቱም ያንተ አለው፣ መስማማቱም ያንተ አለው፣ ከእግዚአብሔር ጋር ያለው ግንኙነትም ያንተ አለው፣ ከቤተ ክርስቲያኗ ጋር ያለው ፍቅርም ያንተ አለው። የምእመናንና የካህናቱ የአባቶች ጠባቂነትና ተጠባቂነትም ያንተ አለው። እረኛውና መንጋው ያንተ አለው። የተበታተነ የተደበላለቀ አባቶቻችን ግን ሌትም ቀንም መንጋውን የሚያገለግሉ እረፍት የሌላቸው ከስጋዊ ኑሮ ርቀው በመንፈሳዊ ሕይወት ውስጥ ያሉ አባቶች ያለ ምክንያት እንዲሁ ጠፍተዋል። እነሱም የጠፉት ሃይማኖትን ለማስጠበቅ ለማስከተል ለመቀጠል። ስለዚህ ከኛ የሚጠበቀው የአባቶቻችን ማስታወስ ነው። ትናንትና ምን ተደረገ? ትናንትና ምን ሆነ? አሁን እኛ እኮ ሁልጊዜ ጥያቄ እንጠይቃለን። ጥያቄ ይነሳል። መምህራኑን እንጠይቃለን፣ ራሳችንን ወጣቱን እንጠይቃለን። እንዲህ መሆን አለበት፣ እንዲህ ማድረግ አለብን፣ እንዲህ መደረግ አለበት። መፍትሄው ማን ነው? እኛ እኮ እናደርግለን። እኛም እንዲህ ብናደርግ መልካም ነው ነው። ወጣቱም እንዲህ ቢሆን መልካም ነው ነው። እንዲህ ሲሆን አባቶች ምን እየሰሩ ነው ይባላል። አንተ ምን እየሰራ ነው? ትልቁ ድርሻ አባቶች ቢሆንም እኮ ከአባቶች
ቀጥሎ ደግሞ ማስጠበቅ የመጠበቅ ያንተ ደግሞ ስጦታ ድርሻ። አሁን ያም በዚህ ያማኛል፣ ያም በዚህ ያማኛል። ችግሩ አሁን ግማሹ እና አባ ይሙቱ እኛ እንኑር፣ እና አባ ደግሞ እና ጌከሌ ይሙቱ እኛ እንኑር፣ ጠባቂው መንጋው ይሙት እኛ እንኑር ይላል። መንጋው ደግሞ ጠባቂያችን እረኛችን ይሙት እኛ እንኑር። መሞትም መኖርም በጋራ ሲሆን ነው የሚያምረው። ነው ብቻ ይሻላል። ብቻችሁን ነው ማለት ነው። የብቻ ነው ይሻላል። አብረን ብንኖር ያምራል። ስለዚህ መፍትሄው ያለ ከኛው ላይ እዚሁ ነው። አንድ ችግሩ እኛ ሁልጊዜ ማድረግ አለብን፣ መስራት አለብን። እንዲህ ቢሆን መልካም ነው። ሀሳብ ይነሳል፣ እቅድ አለ፣ ምኞት አለ። ግን ያን ነገር ማን ያደርገዋል? አሁን እኮ ያችን ነገር ማን ይፈጽማታል? ሁላችንም ስለ ሃይማኖት እንዲህ እየሆነ ነው፣ እንዲህ እየተደረገ ነው፣ እንዲህ ቢሆን እንዲህ ቢደረግ ብለን በቤተ ክርስቲያንና በሀገር ላይ እንደገጠማት ችግር ሁላችንም ተቆርቋሪ እናነሳለን። ግን ችግሩ ማን ይፈጽማል? አሁን እኮ እኛን የድመቷና የአይጧ ነገር ነው የገጠመው። አይጦች በድመቶች በመጨቆናቸው ሁልጊዜ ያዝናል፣ ሁልጊዜ ይቆረቆራል፣ ሁልጊዜ ይበሳጫሉ። ግን መላ የላቸው። ከዕለታት አንድ ቀን ግን ስብሰባ ጉባኤ ያደረጉና ምክክር ውይይት ሲነሳ አሁን ከድመቶቹ እንዴት መዳን አለብን ውይይቱ እየሰማችሁ ነው። የኛ ውይይት ዛሬ እንዴት መጠበቅ ማስጠበቅ አለብን ነው አይደል? ሃይማኖት ነው እንዴት ነው? ሌላ ርዕሱ ሌላ ረስቸው ነው። እንደዚያ ነው መሰለኝ። አሁን እንዴት ከድመቶች እናምልጥ ነው፣ እንዴት እንዳን ውይይት። የኛም ውይይት አሁን ዛሬ እንዴት እንጠብቅ፣ እንዴት እናስጠብቅ፣ እንዴት እንኑር፣ እንዴት እንዳን ከመን ሲመካከሩ ጉባኤው ሰፍቷል፣ ተሰብስበዋል። መጨረሻ ላይ የመጣው ግን አንድ ሀሳብ በድመቶች አይጥ ላይ በድመቶች አንገት ላይ ወደ አይጦች ሲመጡ እንዲሰማ ቃጭል ማሰር ነው። እየሰማችሁ ነው? ምን ማሰር ነው አልኋችሁ? ቃጭል ማሰር ነው። ድመቱ ወደ አይጦች እየበረረ ሲመጣ ምኑ ይጮሃል? ቃጭሉ ይጮሃል። ተኝታ የነበረ አይጥ ወደ ትሮጣለች፣ ታመልጣለች። አሁን ሀሳቡ በጣም አሪፍ ነው አይደል? ጥሩ ነው አይደል? አሁን ችግሩ እኮ ማን ያስራል? አሁን የኛም እንደዛ ነው። ማን ያደርጋታል? ማን ይፈጽማታል? ማውራት ነው፣ መናገር ነው። መምህራኑም፣ ካህናቱም፣ አባቶችም፣ ምዕመናኑም፣ ወጣቱም፣ እህቶችም፣ ወንድሞችም በቃ ባወረድ ይዞ መናገር ነው። ግን ማን ያስራል? አሁን የድመቶች የአይጦች ምክር እጅግ በጣም መዳን ይችላሉ አይደል? በዚህ ግን አንገቷ ድመቷ አንገት ላይ ማን ይደርሳል? ችግር ማንም። አሁን አንድ አይጥ ከዚያ መካከል አልተስማማም። የሰማችሁ አይደል? አልተስማማም። አይ ሀሳባችሁ ጥሩ ነው አለ። ግን ሲል እንደሚያፈርስባቸው አወቁና ሁሉም ማይበሩ ተንጫጫባል። ሀሳቡ ጥሩ ነው ግን አለመልሱ። ግን ሲል ምንድን ነው ማለት ነው? ሌላ ፍራሽ ቃል ሊያመጣ ነው ማለት ነው። ስለዚህ ተንጫጫሁ። አሁን ጸጥታው ተከበረና ያ ሽማግሌ መናገሩን ቀጠለ። ሽማግሌ ያጣበው አሁን ሀሳቡ በጣም ጥሩ ነበር፣ ግን አለ ከአንገቱ ከድመቱ አንገት ላይ ደወሏን የሚያስራት ማን ነው ማለት ጥያቄ። እንዲህ ሲል ያ በደስታ ተውጦ የነበረው መፍትሄ ያገኘው ጉባኤ ሁሉም ደነገጠ። ምን አለ? ሰጥ ማን ያስራል? መቼም አንተ አታወጣም ይሄን አድርገህ ማንም አይቀር። ስለዚህ አሁን የኛ ችግሩ እናድርግ እንጂ አናድርግ፣ እናወራለን እንጂ ማድረግ አንችልም። ስለዚህ አባቶቻችን ግን ማህበራት ብቻ ሳይሆን በማድረግ ነው ያለው። አሁን አንዳንድ ጊዜ እኔ ወንጌሉም ተረት ይመስልብኛል፣ እውነት ለመናገር ዝማሬውም ተረት ይሆንብኛል፣ ቅዳሴውም ተረት ይሆንብኛል፣ ኪዳኑም ተረት ይሆንብኛል፣ የቤተ ክርስቲያኑ አገልግሎት በሙሉ ተረት ይሆንብኛል። አንዳንድ ቀን ሳስተምርም ቅር ይለኛል፣ ውስጤን ደስ አይልም። ለምን ማልፈጽመው ነው ማስተምር። እውነቴን ነው የምናገረው። ቀንድ አይደለም። ሁሉም ነገር ተረት ይመስላል። ወንጌሉ የሚለው ሌላ፣ ስርዓተ ቤተ ክርስቲያኑ የሚለው ሌላ፣ ኪዳኑ ሌላ፣ ቅዳሴው ሌላ፣ ጸሎቱ ሌላ፣ መዝሙሩ ሌላ፣ ስራው ነው። ታዲያ ምን ኖር ነው? ስለዚህ ማሰብ
መጽሐፈ መነኮሳት በሚባለው ትምህርቴን ጨርሻለሁ። አንድ አባት አረጋዊ መንፈሳዊ በሚባለው በአምስተኛው ክፍል ላይ ገራሚ የሆነ ቃል ተናገረ። ወንድሙን እየመከረ እየተናገረ አንተ ሰው ሆይ እንደኛ ምኞት እንደኛ ሐሳብ ክርስቶስን አንካዱ። የኛን ሐሳብ አናስቀድም፣ የእግዚአብሔርን ሐሳብ አስቀድም። በራሳችን በእኛ ምኞት በእኛ ሐሳብ ክርስቶስን አንካደው አሉ አንበለው። ኦ እወየ ብእሴ እግዚአብሔር ስማ ቃለ ፍቁርከ፣ አንተ የእግዚአብሔር ወዳጅ የሆን ጓደኛዬ ሆይ ወንድሜ ሆይ የወዳጅህን የኔን ቃል ስማ፣ ወይም የወዳጅህን የወደደን ያከበረ የእግዚአብሔርን ቃል ስማ ይላል። ኦ እወየ ፍቁርየ ይነካሐዶ ለክርስቶስ በፍትወትነ አላ ንትየዘዝ ሁሉ። ጓደኛዬ ሆይ በእኛ በስጋዊ ምኞታችን ክርስቶስን አንካደው፣ ይልቅስ እንታዘዝለት እንጂ ይላል። ምን እንበል? እንታዘዝለት እንጂ። አሁን ሰው ሃይማኖቱን የሚክድ የነበረበት እምነት ሃይማኖት ቤተክርስቲያኗ ተሰስታ አይደል፣ ትክክል አልሆነም አይደል፣ እግዚአብሔር ያስተማረው ትምህርት ሐሰት ነው አይደል፣ ሐዋርያት ያስተማሩት ትምህርት ሐሰት ነው አይደል፣ የአባቶቻችን የሊቃውንቱ ትምህርት ሐሰት ነው አይደል፣ አባቶቻችን ያስተማሩት ከእግዚአብሔር የተቀበሉት ሃይማኖት ስርዓቱ ትውፊቱ ዶግማው ቀኖናው የማይረባ የማይጠቅም ነው። ግን እንደኛ አይወስነን፣ እንደኛ ፍላጎት ነው፣ እንደኛ ምኞት ነው። ስለዚህ የምንፈልገው እኛ ምንድነው? እንደኛ ምኞት ነው አይደል? አትስረቅ የሚለውን አንተ እንደሚመች አድርገህ ስረቅ ለመጻፍ ወይም መተግበር። ስለዚህ እንደዚህ አይሆናል። ከዚህ በኋላ ይህንን ይልና እመትፈቱ ታሉ አንተ ልትኖር ብትወድ ካላ ሀገረ ዘይታምን ወትድር ውስተ ቤተ እግዚአብሔር፣ ወደማታውቀው ወደ ሌላ ሀገር ወደ ሌላ ቦታ ለመግባት ከኖር ወደ እግዚአብሔር ቤትም አለ ለመግባት ከፈለክ አለ ይህንን ለማድረግ ከፈለክ ጻ እምዝንቱ ዓለም እንከመ ወጻይ ከምከሰም፣ ከዚህኛው ኃጢአት ከበዛበት ዓለም ውጣ ማለት ኃጢአቱን አትስራው። በዓለሙ የሚደረገውን ኃጢአት አትስራ፣ ከዓለም ኃጢአት ራቅ። ለምን? ወደማታውቀው ሀገር ለመግባት ከፈለክ። ያ የማይታወቀው ሀገር መንግስተ ሰማይ በተስፋ የምንጠባበቀው ነው አይደል? ምንድን ነው? ዝም ማለት ታውቁታላችሁ። ደርሶ ይመጣል ደግሞ ደርሶ መጣን ትላችሁ ሊወርስ ማይመጣ የለም። እዚህ አሁን መንግስተ ሰማይ ደርሼ መጣሁ የሚል የለም እስከዛሬ። በእርግጥ አምላክም ነኝ አለ ይኖራል። እሱ ደርሶ የመጣ ካለ ጎብኝቶ በምን ድላችን አትሉኝ? ወደማታውቀው ሀገር ወደዚያኛው ሀገር ለመግባት ከዚህኛው ሀገር ውጣ ነው ያለው። ከየትኛው ሀገር? ወደ ጽድቅ ለማለት ከኃጢአቱ መውጣት ነው። ወደ እውነታ ለመሄድ ከሐሰቱ መውጣት ነው። ወደ መልካም ለመረማየው ከክፋት መውጣት ነው። ወደ እውነታ ለመሸጋገር ወደ ጽድቅ ለመሸጋገር ከሐሰቱ መውጣት ነው። ወደ ሃይማኖት ለማለት ከክህደቱ መውጣት ነው። ሕግ ለመጠበቅ ሕግን ከማፍረስ መውጣት ነው። ስለዚህ ወደማታውቀው ሀገር ወደዚያኛው ሀገር ለመግባት ከፈለግ ከዚህኛው ዓለም ነው እንከመ ወጻይ ከምከሰም፣ ከዚህ በፊት እንከሰምከ ከእናት ማኅፀን ከእናት ሆድ እንደወጣ ዛሬም ደግሞ ከዚህ ከኃጢአቱ ዓለም ውጣ ብሎ ይላል። ስለዚህ በእኛ በቤተ ክርስቲያን አስተምሮ እንደ ቤተ ክርስቲያኗ ስርዓት ሕግን ማስጠበቅ ቀዳሚው የቤተ ክርስቲያኗ ቀዳሚው የሆነ ማለት ነው። መጀመሪያው ስርዓትን፣ ሕግን፣ ሃይማኖትን መጠበቅና ማስጠበቅ አደራን መጠበቅ ነው። መጀመሪያው የምታሰምሩበት ርዕስ አደራን መጠበቅ። ስለዚህ አባታችን ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ አደራውን እንዲጠብቅ እንዲያስጠብቅ አስተላልፏል። አምላካችን እግዚአብሔር ባለቤቱም ደግሞ ለሐዋርያት አስተላልፏል።
ዓለምን ማስተማር እንዳለባቸው፣ ከጌታ ያገኙትን ማስተላለፍ እንዳለባቸው፣ ከጌታ የሰሙትን መጠበቅ እንዳለባቸው፣ ማስጠበቅ እንዳለባቸው ቃል በቃል አምላካችን እግዚአብሔር ለሐዋርያት ተናግሯል፣ አስተምሯል። አደራችንን ጠብቀን አስጠብቀን እንድንኖር አምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ማስተማርን የነገረን የገሰጸን አባቶቻችን አምላክኛ አምላክ ለባህሪ አምላካችን እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆዩ።